ይመለስ እየመሰላት ልጅቷ እኔ ማይሆን ነገር አሁን ላይ እየጻፈችልኝ ነው። ስለዚህ ለሱ ደግሞ እርግጠኛ ሁኚ ችግር የለብኝም እንደፈለግሽ መሆን ትችያለሽ ብዬ ነግሬያታለሁ። ጊዜ በመጣው ቁጥር ስለኔ ነገር እንደማይገድሽና እንደማይመለከትሽ እየነገርሽኝ ውስጤ ለምረም ታቆሰኝ። ቆይ ለጥፍሻለሁ። እሺ ሞክሪኛ ወንድም ህይወት አይኖረውም። ገባ አንተ እንደዛ እየተከሰከስ እኔ ካንተ ጋር መኖረው ካንተ ጋር መኖረው ልጄን እንኳን አምነሽ ተቀበለሽ በዚህ ልክ ፍቅርሽን አሳይተሽኛልና ወንድም ትልቅ ሰው ነው አይደል እንዴ? አዳምጠኝ እስቲ። አንተም ብትሆን ያልሰማ ማንንም ቢሆን ያላዳመጥን በሷ ጉዳይ ገባ። ነገም ከነገ ወዲያም የፈለከው ነገር ብታመጣ እኔን ካንተ ጋር ነው የምጣላው እንጂ አንተ ምንም የምታመጣብን ነገር አይኖርም። ሰላም ቤተሰብ እንዴት ናችሁ? ጀግናው ወንድም ኤፍሬም እንግዲህ ትናንትና የሁለቱንም ጉዳ ወጥቷል። እሱም ብቻ ሳይሆን ለምን ሄርሜላን በዚህ ደረጃ በጥንቃቄ እንዳያት ራሱ በስነ ስርዓት ምስክር ነውና ኤፍሬም ትናንትና እውነተኛ ወንድም ሆኖ ተገኝቷል። ሌላው ደግሞ የሆቴሉ ራሱ እዛው የሆቴሉ ማኔጅመንት ላይ የሆቴሉ አላፊ እንግዲህ ብዙ መረጃዎችን አወጥቷል። ሄርሜላ ሆን ብላ አብርሃምን ለማሳሳትና ብዙ ነገሮችን ለማናደድና ከተመልካቾቹ ጋር ሳጣገባ ለመግባት ሆን ብላ በሷ እቅድ የተደረገ ነው። እኛ አስቀድሜ ነግሬያችኋለሁና በጣም ጥብቅ የሆነ ከዚህ ቀደም የላኩላችሁ መረጃ እያንዳንዷ ነገር እየሆነች ነው። ለምስክርነትም ሙሉን ትሰሙታላችሁ ማለት ነውና ማናጀሩም የተናገረው ነገር አለ። ይህ ነገር ከተፈጠረ በጣም ሁለቱ ወንድማማቾች እዛ ከፍተኛ ውዝግብ ውስጥ ከገቡ በኋላ በዛ መበሻሸቅ ከፍተኛ ውዝግብ ውስጥ ከገቡ በኋላ ማስጠንቀቂያ ትንሽ ግብግቡን ሰምተው የመጡ ሰዎች ነበሩና ቪዲዮ ላይ ያልገቡ ጉዳዮች ነበሩና ኤፍሬም ትናንትና አድንቅ ያለው በጣም እና አያይዘም ሄርሜላን ያስጠነቀቀበት ነገር በጣም ግልጽ ነው። ግን እኛ አስቀድመን የሁለቱ ዙሪያ ሄርሜላ እየሰራች ያለችው ነገር አደገኛ ነው፣ ሌሎቹን ጓደኞቻቸው አይጠቅማቸውም ያልነውን ከዚህ ቀደም የነሱ ቤተሰብ የሆነ ከደቡብ አፍሪካ ያደረሰኝን መልእክት አሰምቻችሁ ነበር። ካላመኛችሁ ሁሉም ነገር እየሆነ እንደሆነ ያንን ስሙት። ምን ብለን አውጥተን እንደነበረ ያቺው ነገር ነች እየሆነች ያለችው። ስሙት። ሁሉም ነገር አንድ ባንድ በእቅድና በእንትን እየተደረገ እንዳለ እውነታው ወጥቷል። ስሙት። እኔ የአብርሽን ቤተሰብ ስልክ ቢያውቅ ኖሮ ደውዬ እንደውም እርግጡን ብነግሩ ነው ደስ የሚለኝ ማለት ነው። አሁን ይሄ ለነሱ እንደውም የሊቦና እንትን ትምህርት ያስፈልጋቸዋል። ስለ ትዳር ገና መማር አለባቸው። ትዳር ምን እንደሆነ ራሱ በቃ ስለ ትዳር የሚያውቁ ምሁራኖች አሉ። እነሱ ራሱ ቢያስተምሩ ቢገስጹ የሚል ነው። አሁን ትዳርን ሴትን መቀያየር አይደለም። ትዳር ሰው ወስኖ አንድን ሰው አፍቅሮ ትዳር ዓለም ላይ ከበው እንደ ተራ ነገር አድርጎ ሌላውን እንደ ከብት ቀያየር አይደለም። ትዳር ነው። ስለዚህ ትዳር ክብር ስለሆነ ትዳር ደግሞ የሚሰጠው ከእግዚአብሔር ዘንድ ስለሆነ ትዳርን ደግሞ በእነሱ ደረጃ ላይ የቃቃ ጨዋታ ማድረግ በጣም አይደለም ተገቢ አይደለም ማለት ነው። እንግዲህ ሰው አንድ ላይ አብሮ ከኖረ ቤተሰብ ከመሰረተ በጣም ብዙ ፈተናዎች ያጋጥሙታል። እነዛን ፈተናዎች ደግሞ አብሮ በመሆን አንድ ላይ በመነጋገር መፍታት አለበት ነው እኛም የምንለው ማለት ነው። በእናንተ በኩል እንደዚህ ፑሽ ማድረጋችሁ መጠየቃችሁ በጣም ወሳኝ ነገር ነው። በቃ ይሄ ቤተሰባዊነት ነው። በቃ ሰው ለሚመለከተው እንትን ለሚለው ሰው በጣም እንግዲህ ሱራ እንትን እኮ ባለፈው ራሱ ሞክረን እኮ በቃ ሊያገኝ አልቻልኩም። አንተም ቢዚ ሆናል መሰለኝ። እንግዲህ በጣም ብዙ ስልክ ነው ይሄ ነገር ተገቢ አይደለም። በጣም ብዙ ስልኮች ነው እንትን የሚሉልኝና በተለይ ደግሞ እናንተ ሩቅ ሆናችሁ ከምትመለከቱት እንትኖች በጣም እንትን ይደርጉኛል። እኛም ደግሞ ከውስጥ ምንጮች የምናገኘውን አንዳንድ መረጃ እንደዚሁ እናካፍላለን። ይህ ምንድነው ሰላም እንዲወርድ ነገሮች እንዲስተካከሉ እናንተም ደግሞ ቴሌቪዥን ላይ ምን ላይ ከፍታችሁ ስታዩ መልካም ነገሩን ለመውሰድ ይሄ በጣም ነገሮች መስተካከል አለባቸው። ይሄን የምታረጉት እኮ ስለምትወዷቸው ጥፋት ኖሮ አይደለም።
ሁሉንም እና በቻላችሁ አቅም እናንተ አብርሽን እኮ አሁን ከሩታ ተለይቶ ሲመጣ ተቀባይነት የለውም። ከአብርሽ ከሩታ ተለይቶ ሲመጣ ተቀባይነት ምንም የለውም። ተመልካች ራሱ ብዙ ሰው ነው እየተቃወመ ያለው። አሁን እሱ ይህንን ቢያውቅ እንደውም ክብሩ አይቀንስም። ሚስቱ ናት እና አብርሽ ደግሞ ለሩታ ባል ነው ይቅርታ ብሎ በእግሯ ስር ወድቆ እንደውም ያጠፋውን ነገር እናስተካክላለን ሞክሯል። እሱማ ይቅርታ በፊቷ ወድቆ ይቅርታ ቢጠይቅ ሩታ የማትመለስበት ነገር ምንም የለም። ትመለሳለች። ሞክሯል። ግን በመሀላቸው ያሉ ሰዎች እነሱ ናቸው እንትን ያደረጉት እንጂ እሱ ያቅሙን ሞክሯል። አይደለም ሱራ አብርሽ ሞክሯል። ያየው ነው አብርሽ ማለት ሄዶም ይቅርታ አጠያየቁ ራሱ ትክክለኛ ይቅርታ ማለት አይደለም። ይቅርታ እንደዚህ አይደለም። ሚስቱ ከሆነች የራሱ የኔ ናት እወዳታለሁ አፈቅራታለሁ ካለ እኮ በእግሯ ስር ሲወድቅ እኮ ባለፈው ራሱ ተራ ውጪ የጓደኛቸው ማነው ማርቆስ በእግሯ ስር ሲወጣት በቃ አላስከፈችም መታለች። እሱ እንደዚህ በቃ ይችላል በቃ ይመልሳለሁ ያጠፎትን ነገር ብሎ እሷን እኮ ይቅርታ ቢላት እኮ እንድምርት ብለም ምክንያት ምንም የለም ትመጣለች። እሱ እኮ በአብርሽ በኩል ችግር አለው። እኔ እያየሁ ነኝ፣ ግን ችግር አለ። የሚያደርገው ነገር በዚህ ሰዓት እየሰራ ነገር ሁሉ አስጠያፊ ነገር ነው እያደረገ ያለው። በጣም ትክክል። አዎ በጣም ትክክል። እሱ እልህ ውስጥ ከመጋባት ልክ ማርቆስ እንዳደረገው ሄዶ ለይቅርታ በሩን ክፍት አድርጎ እግሯ ላይ ወድቆ ነገሮችን ማስተካከል ይችላል። እሱማ የሷም የለዘበ ልብ ነው። ግን ሄዶ እዛ አሁንም ፍቅርን ሊጎዳታል ነው ብዙዎች ብዙ ጊዜ ደግሞ አሁን የፍቅር ደጋፊዎችም ደስ ያላቸዋሉም ደግሞ ስጋት ውስጥ የሚወደቋሉ በኋላችንም ደግሞ ድጋሚ እንዳይጎዳት እያሉ እና ነገሮችን በለዘበና በመልካም መንገድ ለመፍታት እናንተ ራሱ በጣም ትልቅ አስተዋጽኦ እያደረጋችሁ ነው። እውነት ለመናገር ከተመልካቹ የሚደርሰኝ ሀሳብና ምንጭ በጣም ይደንቃል አልኩ። በጣም በቃ እኔም ትኩረት አድርጌ ነገሮች እንኳን እነሱን ላይ ብቻ አይደለም እነ ዳኒ እነ አብርሽ እነ ሩታ ፍቅር ላይ ብቻ ሳይሆን ሌሎቹም ላይ እስኪ እዚህ ሀሳብ ላይ እንወያይ፣ እስኪ እዚህ ሀሳብ ላይ እንደዚህ ነገር እስኪ እንዲጥናት አድርገልን፣ እስኪ እዚያ ከእንዲህ እየተባለ ነው እስኪ አጣራልን የሚሉኝ በጣም ብዙ አሉና ይደንቃል። በቃ ሰው ፍላጎትና መልካምነት በጣም በቃ ይገርማል። ከውጭ ልክ እንዳንተ ሁላ የሚገርም እኔ እንግዲህ ለማንም መጥፎ ነገር አልመኝም፣ መጥፎ ነገር እንደሆነ አልመኝም። ግን በሰው ህይወት ላይ በሰው ትዳር ላይ ሄዶ እኔ ነኝ አፍቅራለሁ፣ እወድሻለሁ፣ አፈቅራለሁ ምናምን እሱ ነገር አይሰራም። ምንድነው ሰው መጀመሪያ ፈጣሪ ሲባርከው ነው ዳሩ ህይወቱ። በቤተክርስቲያን ሄዶ ቃል ኪዳን አልተቀበሉም እንጂ አንድ ሰው በቤተክርስቲያን ላይ ሄዶ ቃል ኪዳን የሚገባው ከእግዚአብሔር ቃልም የተሰጠን መመሪያ ህጉም ችግሩንም መከራውንም ማጣቱንም ማግኘቱንም ሁሉንም ነገር ከአንቺ ጋር እችላለሁ ብሎ እኮ ነው ቃል ኪዳን ገብቶ ትዳር መስረት የሚችለው ማለት ነው። ትዳር ማለት ጨዋታ አይደለም። በአንድ አልጋ ላይ ተኝቶ በቃ ወይም የሆነ ስሜቱን ማሳለፍና ጊዜውን ማሳለፍ አይደለም። ትዳር ዘላቂ ነው። እስከ ዕለተ ሞት አብሮ የሚሆን ነው የሚኖር ነው። ግን ያንን ነገር እነሱ ለሌላው ሰው ከነሱ ምንድን ነው መማር የሚችለው ማለት ነው። ያላወቀ ሰው ስለ ትዳር ትርጉሙ ያልገባለት ሰው ምን አይነት ትምህርት እንደሚወስድ ትምህርት ነው ከነሱ መማር ያለበት። እነሱ አሁን ብዙ ሰው እየጠበቀ ብዙ ተመልካች እያየ ነው። አሁን ለአብርሽና ለሩታ የሚገልጽ ሰው ወይም ስለ ትዳር ወይም ልቦናዊ ትምህርት የሚሰጥ ሰው ማግኘትና ወይም እሱ ነው ያለበት። አሁን ብዙ ሰው እየጠየቀ ያለው በጣም እየሄዱ ያሉት ነገር እውርነት ነው። በቃ እውርን ሊመራ አይችልም። ስለዚህ እነሱ እየሄዱ ያሉት እውር ነው። በቃ ሩታም እውር ናት፣ አብርሽም እውር ነው በዚህ ሰዓት ማለት ነው። ለነሱ አሁን የሆነ የብርሃን ትንሽ ወይም የብርሃን ጭላጭን የሚሰጥ ሰው ያስፈልጋል ብዬ ነው አሁን በዚህ ሰዓት። የሚደንቅ ሀሳብ ነው እንትን ያልከኝና እኔ ሀሳብን ራሱ እኔ ምንም ሳልቀናነስ እንደው በትክክለኛው ነው እኔም ለተመልካቹ ማለት ሌላውም እንዲማር እነሱም ጋር እንዲደርስ በተለይ እነሱ ይመለከቱታል እና የምር የእውነት ትልቅ ሀሳብ ነው ያነሳው። አዋቂ ቢገባበት ቢማሩበት እነዚህ ሰዎች ስለ ትዳር ምክር ስላላገኙ ነው እንደዚህ የሆኑትና አሁን እንዳንተ አይነት እንደዚህ አስተዋይ ሰው የሚመለከት አርቆ የሚመለከት ሰው እንዲህ ቢገባበት በጣም ጥሩ ነበር። እኔ መልእክትን በሚገባ ሳልቀናንስ አደርሳለሁ። እውነቴን ነው የምልህ። ይሄ ነው እንግዲህ እኔ
ማንኛውም ሰው እንዲጣላ ስራውን ሰርቶ እንዲኖር ነው የምመኘው ማለት ነው። በጣም እንግዲህ እኔ ሁሉ ቤት ነው ሳልቀና በቃ ይደግ ብዬ ቆይ ከኔ አሁን ሰብስክራይብ ማድረግና ሼር ማድረጉ ለእኔ እንትን የሚጎለኝና እንትን የሚቀንሰኝ ነገር በቃ በአካል እሷን የሚያገኝ ሰው ቢሆን ኖሮ በጣም ምክር ያስፈልጋታል። ምንም አላወቀችም እሷ አሁን በቃ ድሮ የዋህነቷ ነው አይተን አልፈናል። ድሮ የአብርሽን ላይፍ እና የፍቅርን ላይፍ መጀመሪያ ደረጃ አይተናል። የአብርሽን ቤተሰብ ያሳፈረች ሴት ናት። አብርሽ ያንን ታውቁ ቢገነዘብ ኖሮ አባቴን ያሳፈረች ሴት ናት። ቤተሰቧ ራሱ አባቴን ያሳፈረ ቤተሰብ ነው። አገናዝቦ መለስ ኖሮ እኮ አሁን እሱ አባቱንና እናቱን ቢያከብሩ ኖሮ የአባትና የሱ የአብርሽ አባትና የእናቱ እንትን ድንጋይ ራሱ ይበቃል። እርግማኔ ነው። ቤተሰብ ያልወደደው ቤተሰብ ያልፈቀደው ነገር ቤተሰብን ያሳፈረ ቤተሰብ ለሱ ምን ይጠቅመዋል? እና ወንድሞቹ እህቶቹ ያልተደሰቱት ነገር ለሱ ምን ይጠቅማል? ጉዳቱ ነው እንጂ አሁን አብርሽን አላወቀም እንጂ እሱን እየመዘነ ያለው ጉዳቱ ነው። ዋጋ ይከፍላል ገና። በጣም ትክክል። እኔ አንስተው ሀሳብ እኔ እውነቱን የምልህ ሳልበራርስ ሳልቀናንስ በደንብ በሚገባ አደርሳለሁ። እነሱም ከዚህ ነገር አይተው ሰምተው ይማሩበታል ብዬ ተስፋ አድርጋለሁ። ከደቡብ አፍሪካ ነው ያልከኝ አይደል ወንድሜ? እሺ በጣም ከልብ አመሰግናለሁ። ለወደፊቱም እንደዚህ አይነት ችግሮች ምናምን ሲፈጠሩ እውነቴን ነው የምልህ እንዲህ አይነት ምክረ ሀሳብህን የበሰለ የተማረ እንዲህ አይነት በቃ በሳል የሆነ ምክርህን ለወደፊቱም ታካፍላናለህ ብዬ አስባለሁ። በጣም ከልብ አመሰግናለሁ ወንድሜ። አሁንም ድጋፍህ እንትን በል፣ ደውልልኝ፣ ኤኒ ታይም እንወያያለን። በጣም አመሰግናለሁ። ሀሳብን ደግሞ አደርሳለሁ ለሌሎቹ በደንብ ይሄን ነገር ይማሩበታል ብዬ ስለማስብ ነው። በጣም ጥሩ ነገር ስላነሳ ይሄን ነገር እንደ ተመልካች ሆነ ተገንዝበ ስላደረስከኝ በጣም ከልብ አመሰግናለሁ። እነሱም ከዚህ ሰምተው እንደው መልካሙን ይወስዳሉ፣ መልካሙን ነገር ይመለሳሉ ብዬ ተስፋ አደርጋለሁ። በእውነት እግዚአብሔር ያክብርልኝ። ከልብ አመሰግናለሁ ወንድሜ። እሺ እንግዲህ እንደሰማችሁት ነው። ይህ ነገር የምናደርገው አስቀድሞ እሳቸውም ተናግረዋል። ከመውደድ ከጠላቻ አይደለም፣ ከመውደድ ለነሱ ከማሰብ ነው። ስለዚህ አብርሃም በየትኛው መንገድ ማንንም የሚሰማ ነገር አይደለም። እንደገና ደግሞ የሆቴሉ ባለቤት ሁለቱንም እንዳስወጧቸው ሌሎች ሰዎች እየተረበሹ ስለሆነ ሁለቱንም ይዘዋቸው እንደወጡና እንዳሰጧቸው ነው መረጃው የደረሰኝ ማለት ነውና አስቀድማ መታ ሆቴሉን የያዘችው ራሱ እሷ ነበረች መታ ሆቴሉን ይዛ ለእንደዚህ አይነት ስህተት ወንድማማቾችን ለማጋደል ሴራ ጠንሰሳ የመጣችው እሷ ነበረችና እኛም አስቀድሜ ደጋግመን እንናገራለን። ከዚህ ነገር ውጪ፣ ይሄን ነገር አቁሚ፣ እረፊ የሚላ ይህ የመጨረሻ መልእክታችን ነው ማለት ነው። ስለዚህ ከአብርሃም ጋር መሆን ከፈለግሽ ትሆኛለሽ፣ ግን ሁሉንም ህጋዊ በሆነ መንኩ ቢሆን ጥሩ ነው። እንዲህ የበጠበጥሽ መሆን የለበትም። ወይ ደግሞ ሚዲያ ላይ አትምጪ፣ እንዳትተቺ እናንተ እንዳትይ ከፈለግሽ ሚዲያ ላይ አትምጪ። ሀላስ